ሞባይል ምናምን ያለውን እስኪ ረሰንት ላይ ያለውን ነገር እዩትና በዛ ዘመን ላይ እነሱ እያሰቡ ያሉት በድንጋይ በምናምን መኪና መንገድ የሌለበት ኢትዮጵያ ነው የሚያውቁት እነሱ። ከዛ ደግሞ መንገድ ተሰራም ከተባለ ፒስታ ነው። ፒስታም ደግሞ ሲሆን ክረምት ላይ እንዲሁ በመግፋት በመጎተት እንደዛ ህዝብ እየተረባረበ የሚያሻግርበትን ነው። የህዝብ ቁጥሩ ደግሞ 25 ሚሊዮን ከዛ ኢቭን ኢፍ በደርግ ጊዜ ወደ 50 ሚሊዮን ተጠግቷል የሚባልበት ያን ቁጥር ነው የሚያውቁት። እና በዛ ላይ ጥላት ያወራውን ነው እነሱ መጥተው ቼክ ለማድረግ አይደለም። እንደገና እነሱም ጥላት መሆን ነው የሚፈልጉት። ነቀፌታ ላይ የተቸከሉት ከዛ ሊሻሻሉም አልፈለጉም። ያንኑ እነሱ ችግር የለባቸውም። እነዚህን ሰዎች መከተልና ማድመጥ ዶክተር አብይና አጋሮቹም ደግሞ መናቅ ነውር ነው። ይሄ ያስመጣል፣ እያለንበት ውድቀትን ያመጣል። ማንን አምኖ ማንን መደገፍ እንዳለብን መገመት ወይም ያን ነገር ማመዛዘን እስካልቻልን ድረስና ማማ ሙሃይ ቄሴ እንደዛ የሚል ሸዋን ግዛው ገብረ ወልድ ይባላል። አዎ ሸዋን ግዛው ገብረ ወልድ አይ ቲንክ ጥሩ ነው። እኔ ድሃ በእንቅልፉ ምንድን ነው የሚለው በህልሙ ቅቤ ባይጠጣ ኖሮ በጣም ይጠፋ ነበር ይባላል። አሁን የገባህበት ቤት እንደሱ አይነት ነገር አይደለም። እኔ ጋ ያለው ነገር ብነግርህም አይገባህም መቼም አይገባህም። እና ባጭሩ የገባህን ይዘህ ሂድ፣ ከዛ ውጤቱ ጋር እንገናኛለንና እኔ ኢትዮጵያን ማንም አይነካት። እንኳን አንተ ለምን እንደምትናገርና በማን እንደምትናገር የማታውቀው ከራስ ጋር የማትስማማው ከወደዱ ጋር የማትግባባው ከወለድከው ጋር ወዳጄ ከምትለው ጋር ሁሉ በክህደት የምትሄድ ሰው ይቅርና ሌላው ብዙ ነገር ለሰዎች መኖርን የለመደ ሰው እንደዚህ አይናገርም። መጣ አልመጣ ቀረ አልቀረ ችግር የለም። አንተ የሚያስከውን ያዝ፣ እኔ የሚያስኩትን ይዣለሁና ይመጣላል ምናምን እንደዛ አይባልም። እናቴ እግዚአብሔር ይድረስልህ እላለሁ እኔ ላንተ። ምክንያቱም እንኳን አንተን አይደለም ዓለም ላይ አለሁ የሚሉትን ሁሉ ልንገርህ እንዴ ከገባ ማለት ነው። እንኳን አንተን ቃርሚያውን ወይም ደግሞ የተገዛ ማለት የተገዛ ደግሞ ሲፈልጉት የሚያነሱ ሲፈልጉት የሚጥሉት ነው። ሲፈልጉት ቆራሌው አድርገው የሚሸጡት ማለት ነው። ሰው እንደ ዕቃ ከሆነ በኋላ ምንም አይነት መብት የለውም። ሰው ነኝ አይልም። ቢልም ውርደቱን በራሱ ሊገልጥ ይችላል እንጂ እንደዛ አይደለምና ይምጣ እሱን ተወው። ሲመጣ እናወራለን ማለት ነው። እና ዛሬም ዶሮ ብታርልም ጥሬዋን ይባላል። ዶሮ ህልሟ በቃ ጥሬ ነው እና እሱን ተው እናቴ። እንደው እባክህ ከራስ ጋር ታረቅ። እንደ ሰው ቆም፣ ፈጣሪን ፍራ። የከበደህን ለፈጣሪ ስጥ እንዲፈታ ከፈለክ ማለት። ምክንያቱም ያ ነው ፍትሃዊ ነገር ግን አጭበርባሪ አስመሳይ ሐሳዊ መሲ እንደዚህ አማራ ነኝ ፋኖ ነኝ ብሎ ትግሬ ነኝ ብሎ እንደዚህ ኤርትራዊ ነኝ ብሎ እንደዚህ ብሎ ያላችሁበትን ቦታ ሁሉ ለማርከስ ከሄዳችሁ ግን አብራችሁ ነው የምትጠረጉት። ፈጣሪ አይመርጥም፣ ሐቅ አይመርጥም። ሐቀኛውን ደግፎ ይሄዳል፣ ውሸታሙን ይጠርጋል። እሱ ነው የሚመስል። እንኳን አንተን ሀብታቸው፣ ስልጣናቸው፣ ዶላራቸው፣ ኒውክሌራቸው የማያድናቸውን ሰዎች ሁሉ የምበቀል ሰው ነኝ ብታገኝ። እዚህ ጋር ዝም ተራ ወሬ ሳወራ እንኳን ተናገርኩ እዚህ ጋር በቪዲዮ መታየት በራሱ የሚያመጣው ትልቅ ውጤት ስላለ ነው። ከገባ ይገባሃል፣ ካልገባ የራሱ ጉዳይ ችግር የለውም። እና ወንድሜ ብቻ እንድትድን እፈልጋለሁ። እኔ ሰው የሆነ ሁሉ እንዲጎዳብኝ አልፈልግም። ሰው ስትሆን እንደዛ ነው የሚሰማ። ማንም ክፉ ቃል አልናገርም። እኔ እንደዚህ አይነት ቤተሰብ አላሳደግም። ኢትዮጵያዊ ነኝ። ኢትዮጵያ ውስጥ ያሉ ደግሞ ኢትዮጵያዊያት ክፉ ቃል የነሱ ባህሪ አይደለም። መሰዳደብ፣ መዘላለፍ፣ ድንበር ማበጀት፣ ዘረኝነት፣ ጎጠኝነት የኢትዮጵያውያን ባህል አይደለም። ለሰው ልሙት ብሎ ቅድሚያ መሄድ ነው ተማር። ዛሬ እኮ ምንድነው አጥማቂዎች አጥማቂ በማጣታቸው የሸይጣን ፈረስ ሆነው ነው እያየናቸው ያለው። በዚህ ሰዓት ላይ እግዚኦ ነው የሚባለው። በእንዲህ አይነት ዘመን በተልከሰከሰው ቤተክርስቲያን መሳም ነው ሳይጣሉ ከሰው ይል ነበር አንዳንድ አዝማሪና እሱን እንደምን ብላችሁ ቤተክርስቲያኑንም ዘረኛና ጽንፈኛ ቢያረክሰውም አይረክስም። በነገራችን ላይ አንዳንዴ የሚገርመን እኛ ስለዘመርን እግዚአብሔር የሚመሰገን ይመስለናል። እኛ ሳንዘምር ስንቀር እግዚአብሔር ቅር የሚለው፣ እኛ ስለደገፍነው ዶክተር አብይ የሚደገፍ ይመስላል። እኛ ራሳችንን ከቻልን ራሱ ለሀገር ድጋፍ ነው፣ ለህዝብ ድጋፍ ነው፣ ለፈጣሪም ድጋፍ ነው። ልጅ ወልዶ ማሳደግ፣ ትዳር መመስረት፣ ትውልድ እንዲቀጥል እግዚአብሔር ፈጣሪ የሰራውን ነገር ሁሉ ማስቀጠል ያ ትልቅ እድል ነው። በዛ መስመር ላይ ተሳተፉ። ስትተኙ ረፍት አድርጉ። ሁሉ የእናንተ ይሁን። በቃ ሰውን ውደዱትና ይጉዳችሁ። ሀገሬ ነው በሉና ይጉዳችሁ። እሱ ይጠቅማችኋል። ከዛ ውጭ ከተወለዳችሁት ጋር እየተጣላችሁ
በገንዘብ በመልካም ውለታ ከተዋዋላችሁት ሰው ጋር እየተጣላችሁ እየተቀያየማችሁ ከሆነ ጎጥ ጋር ሄጄ እንደዛ አንድ ሆኜ እመጣለሁ አትችሉም። እውነት አይደለም እሱ። እንኳን እሺ ከሚሊዮን ጥላት ያለባት ኢትዮጵያ ላይ ተቀምጣችሁ እንደዚህ አይነት ባህሪ አይደለምና አሁን ጀርመን ሀገር ሆነው ሆላንድ፣ አይርላንድ፣ አሜሪካ፣ እንግሊዝ ሀገር እዛ ዲሞክራሲ ያለ ምናምን ችግር የለም። እናንተ ላይ የተመካችሁበትን ሁሉ ካዳናችሁ ጥሩ ነው። ኢትዮጵያን አፍርሳችሁ የኢትዮጵያን ሕዝብ እርስ በርሱ አባልታችሁ እኔን ከጓጽዮን ደጀን እንዳልሻገር ከልክላችሁ፣ ከራያ መቀሌ እንዳልገባ ከልክላችሁ፣ ከሁመራ ከቀፍታ ሁመራ ተነስቼ ሽሬ እንዳልገባ ከልክላችሁ፣ ከዚህ ከአዲስ አበባ ተነስቼ ደግሞ አሰላ ሻሸመኔ እንዳልሄድ ከልክላችሁ፣ አዋሳ ሆሳና እንዳልሄድ ከልክላችሁ፣ ሐረሬ እንደዚህ እንዳልሄድ ከልክላችሁ እኔን ፈጣሪ በሰጠኝ ምድር ላይ ከህዝቤ መካከል ላይ ነጥላችሁ አቁማችሁ እርስ በርሴ ያባላችሁ ያላችሁና በዛ ላይ የተሳተፋችሁ ሰዎች እናንተ ያላችሁበት መሬት ያላችሁበት ህግ ያላችሁበት ነገር በሙሉ ጠብቆ ካዳናችሁ እምናየው ይሆናል። እሱ እምናየው ይሆናል። እንዲህ ዶላር የማይደልለው ጌታ ነው ያላት ኢትዮጵያ። በዛም ነው የተሻገረች ያለችው። ማን ምን እንደሆነ ጮቱን ያውቃልና ራሳችሁን ከመጥፎ ነገር ጠብቁ ፕሊዝ። ለራሳችሁ ስትሉ ነው፣ ለሰው አይደለም። መጀመሪያ እኔ ለራሴ ነው ይሄን የምናገረው። እንዳትሳሳቱ ነው ለማገዝ የምሞክረው እንጂ መናገር አይጠበቅብኝም። የሚሆነውን ይሆናል። በቃ ጠላት የትም ቦታ ይሆን ይገለጣል። አንድም ቢሆን ቆሻሻ ተደብቆ አይቀርም። ከዓመት በላይ አሁን ሁለተኛ ዓመቱን ይሆናል ናሴ ላይ ኦልሞስት የሾርት ሜሞሪ ካለለን ልናስታውሰው ስለምንችል ማለት ነው። እንደውም አንተ ይሄን ዋሽታል ብሎ ለመያዝ እኮ መያዝ አለባችሁ። ግን የትም ቦታ ላይ ሆኖ ቆሻሻ ቢወጣ ሊቃጠል ሊጠፋ ነው። ስናቃጥለው ስናጠፈው ጢስ ሊፈጥር ይችላል፣ ሊያስነጥሰን ይችላል። ከዛ ውጭ ግን የትም ቦታ ላይ የተደበቀ ቆሻሻ ተደብቆ አይቀርም ብለናል። እሱ ነው የሚሆነው። የቀረንም ይቀጥላል። ግን ሲገለጥ ደስ ሊላችሁ ይገባል እንጂ አትደናገጡ። እናንተ ብቻ ለሐቅቁም። እናንተ ብቻ የምትናገሩት የምትሰሩት የምትኖሩት ነገር በሙሉ ህሊናችሁ የፈጣሪ ዳኛ ነው እና ፈጣሪያችሁ በየትኛውም እምነት ነው። ግብይቱ ከሱ ጋር ስለሆነ እምነት ተለያየ ምናምን ይሄ ሁሉ ላለማመን ነው። እምነትን መከፋፈል የካህዲነት ምልክት ነው። ፈጣሪ ላይ ማመጽ ነው። ዘረኝነት ፈጣሪ ላይ ማመጽ ነው። ፈጣሪን ነው የምትንቁት የምትገጥሙት ከሱ ጋር እንጂ ሰዎችን አይደለም። ሰው ራሱን ሳያውቅ 5 ወንድም ያለው ሰው ወይም 5 ቤተሰብ ያለው ሰው 5ቱም ሐሳባቸውና አመለካከታቸው የተለያየ ነው። ለምን አንድ አይነት አልሆኑ? ለምንድን ነው 8 ቢሊዮን የሚጠጋ ህዝብ አለ ይባላል ዓለም ላይ? አንድ አይነት ሰው ለምን አልተፈጠረም? ለምንድን ነው ወይ ሴት ብቻ ያልበዛው ወይ ወንድ ብቻ ያልበዛው? ለምንድን ነው አጠይቁም እንዴ? ማስተንተን እኮ ነው። ፈጣሪ የት ነው ያለው ብላችሁ ጠይቁትና የሰራውን ተመልከቱ። እዛ ጋር አለሱ ሰው እኛ በመናምነው ስለምናምን እንደዚህ አንሆንም። እናንተንም እኛ ተናግረን ነፃ እናወጣም። ብቻ ግን ባትሳሳቱ ደስ ይለናል። እኔ ሰው ካስገደለ ከምን ካለ በኋላ ቢታሰር ቢገደል እሱን አልፈልገውም፣ አይመቸኝም። እንደዛም እንዲሞትም አልፈልግም። እና እሱን አይነት ነገር ላይ አትግቡ። ኢትዮጵያ እንግዲህ አዎ ህልም ነው እናቴ። ኧረ ህልም ብቻ ምንም ቅዠትም ነው የሚመስል። ካሰሽ ፈራው ሰላም ነው ወይ? እንዴት አለሽ? ጸበሉም እንግዲህ አጥማቂው ራሱን መጠመቅ ያስፈልገዋል። ምክንያቱም እብደቱን ከነሱ ጀምረዋል። እንግዲህ በዚህ ሰዓት እግዚአብሔርን ያለመን የት እንገባለን? ረጋሳ አለማየሁ እንዴት አለ? ሰላም በዚህ ትበል። ደህና ነው ወይ? ሚሊዮን ብዙነህ ሰላም ብያለሁ። ሰላም ወንድሜ በርታለን ከጎን ነው ብሏል። አዎ አብረን ያለንና ሀገር መስራት ሰው የተበላሸን ማስተካከል ነው ጎበዝ ማለት እና ለዛ ስሩ ጎበዝ እንጂ ለሜሳ ቀሬሳ፣ ቶሎሳ ፈይሳ፣ ስለሺ ከበደ፣ ይርገጤ ፈለጠ ከበደ ምናምን መላኩ አኩኩ ገብረ መድን ገብረ ውሃድ ያኮ የሰዎች መለያ ስም ነው። ለምሳሌ እጅ አለ፣ እጅ አይን አፍንጫ ምናምን እያላችሁ በሉት። ግን የሰውነት ሙሉነት የሚረጋገጠው በሰውነታችን ላይ የተሰጡን ጸጋዎች በሙሉ ሙሉ ሆነው ሲገኙ ነው። ሰው ያ መነጣጠል ማለት አለ። በሀገርም ሂዱ፣ ያላችሁበት ቦታ ላይ ሆናችሁ እዩት። ባላችሁበት ቦታ ላይ እሱን ብትናገሩት፣ ለምሳሌ ጀርመን ያለ ሰው ጀርመን ውስጥ እንደዚህ አይነት ዘረኝነት ቢሰብክ ሰዎችን ለማጋደል እንደዛ ቢል አንደበቱን እንኳን መቆጣጠር የማይችል ሆኖ የዘለፋና የአገዳዳይ አቀጣጣይነት ንግግር ቢናገር ምን ሊሆን ይችላል? የሚሆነውን ይሆናል አይደል?
እና እዛ ሀገር ላይ ኢትዮጵያ ላይ ያለ ምስኪን በምድሩ ላይ በራሱ ላይ ከወንድሙ ጋር እየተባለ እየተገዳደለ ንብረቱን እያወደመ እርስ በርሱ እየተዘራረፈ ለቀጣይም ደግሞ ሌላ ጠባሳ እየተወ እንዲሄድ እየሰራችሁ እናንተ እዛ ወጣችሁ ስትንቀሳቀሱ ሰላም ነው። ከጀርባችሁ እንኳን አሰጉም። ምክንያቱም እዛ ሀገር ተሰርቷል የተባለው ህግ ማንም ምንም ይሆን መጠየቅ ባለበት ሊጠየቅ ይችላል እንጂ እንዲሁ በመደብደብና በማጨፋጨፍ እንኳን መንግስትን አይደለም ግለሰብን መግደል አይቻልም ማለት ሰው። እንደዛ በሆነበት ምድር ላይ ተቀምጣችሁ እናንተ ተወለዳችሁበት ወይም አገሬ ነው የምትሉት ምድር ላይ ግን ምንም የማታውቅናት ምንም የማያውቃባት ምንም የማያውቅ ህፃን ወጦ እንዳይገባ መንገድ እንዲዘጋ እርስ በርሱ እንዲባላ እንዲጋደል ታደርጋላችሁ። በእውነት ህሊና ቢኖራችሁ ቅድም በጣም ዛሬ የሳቀን ነው። በነገራችን ላይ ደሱ ጋር እስኪ በቃን ስቀናል። ለሌላ ቀን ራሱ ሳቅ ሳያልቅብን አይቀርም። አይዶን ይሄ ቀን ግን በመሃል ሚዲያ ታሪክ ሆኖ እንዲመዘገብ እየጻፍኩ ነበረ። እንዲመዘገብ ሁሉ ላለው እዛ ጋር ያላችሁ ቤተሰቦች ደሱ ያው ይሄን ማስታወሻ መያዝ አለበት። ምክንያቱም ከዚህ በፊት እንዲህ በዛና በዚህ እንደው የሆነውንም ያልሆነውንም እያሉ ሲያቃጥሉን የነበረበትን ነገር በሙሉ ዛሬ በሚገባ እንደው ብሎት እኮ ነው። ሰዎች ብንለሩ አያምርም ነበር እንደዛ። ግን ፈጣሪ ስለፈቀደው እንደዚህ አይነት ጨዋታ ነበረ፣ ደስ ይል ነበር። ያንን የሚመስል ነገር እንዲህ ለማክሸፍ እኛን ለማቃጠል ያልተደረገ ነገር አለ። ሰው ተማረከ አንድ ዜና ነው። የሆነ እንትን መታን አንድ ዜና ነው። ብትመቱ ሀገር እንቆጣጠራለን ብላችሁ እኮ የተነሳችሁ ጎበዝ። እኔ እኮ አንዳንዴ ለምንም እኮ የማይሆን ስለሆነ ነው። እንደው ራሱ ይሄን ያህል ትኩረት ማግኘታችሁ ራሱ በጣም ጎበዝ ናችሁ። አይደለም 9 ወር 10 ወር እንደው ለአንድ ወር ያህል ስለናንተ መወራቱ እኔ በጣም ነው የሚያናድደኝ። በጣም ለማጥፋትና ለመጠፋፋት የረከሰ ስራን ይዛችሁ ወዴት ከየት ተነስታችሁ ወዴት እንደምትሄዱ ማን እንደሚያዛችሁ ለምን እንደምታዝዙ መነሻችሁን መድረሻችሁንም የማታውቁ አዝ ግዑዝ ነፍስ አልባ ትንፋስ አልባ እንደሆነ ዕቃ ሆናችሁ ነው ጃዊሳ የተነሳችሁት። ምንም ብትሉ ማለት በኢትዮጵያ ላይ የተሰሩትን ከወያኔ በላይ ቆሻሻ ነገር ከሸኔ በላይ ቆሻሻ ነገር የሁሉም የሽንት ጨርቅ ናችሁ። ለኔ ከሸኔ በታች ናችሁ ጃዊሳዎች፣ ከወያኔ በታች ናችሁ። ኢትዮጵያ ውስጥ መጥተው ኢትዮጵያን ካቆሸሹት የትኛውም ቦታ ላይ ካሉ ታሪካዊ ነገሮች በሙሉ የረከሰ የተዋረደ የአይነ ስውርና የአእምሮ አልባነት የጥፋት ነውር የፈጸማችሁ ናችሁ ጃዊሳዎች። ይሄን ማንም ሰው እንትን በጣም እናድራለሁ። ማንም ቢሆን ከሰራው ነውር በላይ ለመስራት ተቀጥራችሁ የመጣችሁ በእናት በአባታችሁ ላይ በሰፈራችሁ ላይ ቆሻሻችሁን የደፋችሁት። ግን ክብር ምስጋና ለፈጣሪ የላኳችሁም ተቃጥለዋል። ቢያገኛችሁም ይገሏችኋል እንጂ አትሉም። ከዳናችሁ ትረፉ። በቃ ትንሽ አእምሮ ቢኖራችሁ መንገድ አልተሰራም ብላችሁ የሰፈራችሁን ፒስታ መንገድ ወይም ደግሞ ይሄ ሰው ተሰብስቦ የሰራትን ድልድይ አዘጉ። ጎረቤታችሁን አግታችሁ ገንዘብ መሬት አስሸጣችሁ አትቀበሉ። ማዳበሪያ ብላችሁ ማዳበሪያ እየሰርቃችሁ አሸጡ። ቂጥ አዝሎ መዞር አይደለም። በጣም ነው የሚደብረኝ። ስለምንተዋወቅ ነው ወጣቱ። በጣም ብዙ መብላት ቂጥ ማውጣት የወንዶች መለኪያ ነው። ጎጃም አካባቢ ማቅራራት መፈከር ማለት ያልሰሩበትን ለማግኘትና ለመግበስበስ የምታደርጉት ውርደት ነው። ሌሎች ሌላ ቦታ ነው ያሉ ሀብታሙ ምናምን የሚባሉ ሰዎች ምን የሚበሉ እነሱ ልክ ናቸው። ለእኔ የእነሱን ትፋት የእነሱን ቱኪያ እየተቀበላችሁ የበለጠ በሽተኛ የምትሆኑ ነጫጭባ የተወለዳችሁበትን ምድር ያረከሳችሁ ባለጌዎች ናችሁ። ድንገራችሁ ዘራችሁም አይባረክም። ትምህርት ቤታችሁን ያቃጠላችሁት፣ መስሪያ ቤታችሁን ሁሉ ነው የዘረፋችሁት። ደግሞ እንደናንተ ሸኔ ቶሎ ብለህ ልቅ በልጣል። ይሄን እንደነቃህ ወያኔም ሸኔም ቶሎ ብላችሁ ከናንተ በላይ ቆሻሻ የሚሰራ ቡድን ስለመጣ ላይ ቶሎ ብላችሁ እናንተ የሚጠቅማችሁን ተደራጅታችሁ ጠይቁ። ምን በሉ አቋም ያዙ። አሁንም የተላላኪነት እንትናችሁን ቁረጡና መጠየቅና መለወጥ ያለባችሁን ተለወጡ። ነፃ መውጣት ያለባቸው ወንድሞች የተጠለፉ ይውጡ። እስካሁን በደረሰባችሁ ነገር ነፃ ማውጣት አለብን። በተለያየ ቦታ ላይ ሀገር ላይ ለጥፋት የተሰማሩ ሰዎች ወደው አይደለም ኔትወርኩ ስለሚታወቅ ማለት ተታለው የገቡ ናቸውና ብዙ ቦታ ላይ እኮ በጣም የሚገርም እኮ ነው የደረሰውን ነገር አታዩትም። አንድ ጊዜ የሆነ ነገር ሲሆን አይ እኔ ትምህርት ቤት እኮ እንዲቆም አይደለም የመጣሁት ወለጋ ላይ ያለው ወንድሜ ተነስቼ
ጭራሽ ያለሁበት ቤተሰብ ላይ የረከሰ ነገር ይላርግ እንዴ አትሉም እንዴ? ደጀን ዙሪያ ላይ እኮ ክስየ ቦታዎች ላይ ብዙ ቦታዎች እናንተ እኮ የማታውቋቸው ሰዎች ናቸው መጥተው ሲጋልቧቸው የነበሩት እዛው በተወለድክበት መሬት ላይ ሲጋልቡ የነበሩት ድሽቃ ምናምን ብሬን የምትሉት የመትረጊስ ስናይፐር እዛ ጎጃም አካባቢ ያላችሁ ልጆች ቢሰጧችሁ ማትጠቀሙት ክላሽ አብራራው ጓንዴ ምንሽር በልጂግ ምናምን ይባላል። እሱ ነው የምታውቁ። ኤን ስናይፐር ይዘው የመጡት ድሽቃና ብሬን ይዘው የመጡት ሰዎች ከሌላ ቦታ ነው የመጡት። መጣውም እናንተ ሰፈር ላይ ያንተን የእናት አባትን ባድማ ሰዎችን ከተለያየ ቦታ እያገቱ ነውር ሲፈጽሙበት ያንን ነውር እንኳን አይ ብለህ አልተናገርም። እምትፈክረው የሚወድህ ሰው ላይ ነው፣ እናት አባት ላይ ነው፣ አሳደገህ ላይ ነው። ያ ቆሻሻ ይከተላል። እዛው ያሉት አይደለም እኔ እዛው ያሉትን የተውኳቸው መስሎኝ ጀመርኩት። አፈጻጸሙን ሳይ ደግሞ ታውኩት ማትሉ አልያዟችሁ ወሬንም ያወሩላችሁ። በእናንተ ስም 100 ለምነው 10 ነው የሚሰጧችሁ። ግፋቢ 100 ለምነው 90% የነሱ ነው። ቁጭ ብለው ባሉበት ላይ አንዲት ክፍል ውስጥ ስቱዲዮ አድርገው እየሳቁ እየተሳለቁ ቡስካቸው የፈለጋቸውን ነገር እያደረጉ አንተ ከወንድም ጋር ትጋደላለህ። እስኪ አስታውስ ጎጃም ላይ አይደለም ሰው ገሎ ማምለጥ በጋብቻም ቢሆን እኮ ካልተፈቀደልህ ወይ ከዘመድ ጋር ወይም ጋብቻው የማይፈቅድልህን ሰው ግንኙነት ካደረክ ትኖራለህ። ከዋሸህ ትኖራለህ። ከሰረክ ትኖራለህ። ሰው ይለቅሃል። ያን ያህል ተቆጣጥረን የምንተዋወቀው ዛሬ እንዳይነጋ ብትሰራም ተከትሎ ይመጣል። የትም ብትሄድ አታመልጥም። ያን ያክል ሰው አንድ ባንድ ይተዋወቃል፣ ይቆጣጠራል። እዛ ቦታ ላይ ነው አንተ ቆሻሻ ነህ የምትኮሳው። ያ ህዝብ እኮ የፈለገው ከዛ የተሻለ ህይወት እንጂ ያለውን ነገር ታሳጣው አይደል? ገፋፍተህ ካስቀመጥክ በኋላ አንተ ራሱ ባሪያ ነበር። ከየት እንደመጡ የማይታወቁ ትግሬ ይሁኑ ምን ቋንቋ ይናገሩ የማይታወቁ ሰዎች መጥተው ለነዛ ነበር ታዛዥ ነው የሚሰሩት። ክብር ለመከላከያ ሰራዊት፣ ክብር ለዶክተር አብይ፣ ክብር ተስፋ ሳይቆርጡ ኢትዮጵያን ለማሻገር ለነ ተመስገን ጥሩነህ ለነ አቶ አረጋ በዛ መካከል ላይ ሀገራቸውን እያሻገሩ ያሉ የአማራ አካባቢ ልጆች አሉ። ሌባ ወንድሞቻቸውን ያለ ርህራሄ አረም ስለሆኑ ብቻ እየጠረጉ ያሉ ጀግኖች አሉ። ፋኖ ማለት እነዛ ናቸው። ፋኖ ማለት ያልተሸጡ ያልተለወጡ ለህዝብ ሲሉ ዋጋ እየከፈሉ እያስፈራራቻቸው አንዴ ቀበሌ ሊቀመንበር የብልጽግና ደጋፊ ነህ ምናምን ነህ አንተ የባርነትን ቀንበር ህዝብ ላይ አምጣ አሸክመህ በዛ እኮ እየፈከርክ እኮ ሰርቀህ በሰበሰብከው ግን የተደልት ብላት ሀገር አፍርሰህ ገንዘብ ሰብስበህ ልታመጥ ቲኬት እኮ አትቆርጥም አንተ። በአውሮፕላን እኮ በቃ በኦንላይን ቲኬት መቁረጥ አትችልም። ይህን እውቀት ይዘህ በወንጭፍ እንደውም ጀት ጣልኩኝ አለመጣልህን እንኳን ሰው በይሉታ ዝም ሲላችሁ ነውራችሁ እንደዚህ የምትናገሩ ነው። በጣም የተረገማችሁና የዛ አካባቢ የኛ ኃጢአት ያበቀላችሁ እናንተ የኃጢአት አረሞች ናችሁ። በነገራችን ኢትዮጵያ ውስጥም ዓለም ላይ ያለው ነገር በሙሉ በመዘናጋታችን ሐራም ተሰራ በኃጢአት የበቀሉ የኃጢአት አረሞች የአሪዮስ ሽንት ይባላሉ። የአሪዮስ ሽንቶች የሚባሉት አረሞች ናቸው። እነዚህ ጣቸውን አዝለው እናት አባቶቻቸውን አንዴ ኮፒ አንዴ እንትን እየተባለ አንዴ ዩኒቨርሲቲ ገባው ተብሎ ዩኒቨርሲቲ መግባት እንደ ጀብዱ ምናምን የከሌል ወደቀ እያለ የራሱ ልጅ መውደቅ ሳይሰማ የሱ ተሸፍኖ ነው የተነገረው። በሰዎች ሲያፌዝ የራሱ ግን ከዛ ይባሰ ሆኖ እርስ በርሱ አንዱ ሟርት ጎረቤቱን ሊያጠፋ አባይ ጠንቋይ የሄደ ሰይጣን አምላኪ የሆነ አንዳንድ ቦታዎች ላይ ሀብት ለማግኘት የመጀመሪያ ልጃችሁን የምትሰጡ ሰዎች ሁሉ አላችሁ። እስከዚህ ድረስ ነው የምናገረው። ታዲያ ያሳደጋችሁ ሰይጣን እኮ እናንተን ሳይበላ አይቆምም። አንድም ንጹህ ሰው አልተጎዳም። ብታምኑም ባታምኑም እኔ በተለያየ ቦታ ላይ እከታተላለሁና ማላወራው ልክ እንደነዛ ግብዞች እዚህ ጋር መናገር ነቲንግ ለነሱ ቁና እንደመስጠት ነው የሚያስለኝ። አላወራም ግን ሳጣራው መልካም የተባለ አማኝ ሐቁን የማይሰጥ የማይቀበል ሰው አንድ ሰው አልተጎዳም። እከሌ የሚባል ንጹህ ሰው ተጎዳ ካላችሁ ወይ ሊሰርቅ ወይ ሊልከሰከስ በማወቅም ይሁን ባለማወቅ ኃጢአቱን ደግፎ ሲዛብር የተገኘ ሰው ነው አንዳንድ ቦታ ተመታ ከተባለ እንጂ ሐቋን ይዞ የተቀመጠ አንድ ሰው አልተገደለም። በድሮንም ባለፈው አንዳንድ ቦታዎች ላይ ሲመቱ የተለያዩ አክሽኖች ሲወሰዱ መከላከያ እኮ ያን የማይገባ ዋጋ የከፈለው ሀገሬ ብሎ እኔ ያውቃለሁ
እኔ አንድ ወጥቼ ይችን ሀገር ላስቀጥል ነው። ጠላት ከወዳ ጀምሮ ያሴረውን የክፋት ሰንሰለት ያውቃል። ዶክተር አብይ ያውቃል። ለምን ነው ዘና የሚለው? ማን እስከምን ድረስ ስንት አሻጥር እንደሸረበ ያውቃል። ያንን ደግሞ እስከምን ድረስ እንደበጣጠሰው ያውቃል። ነፍስ መዝራት እንደማይችል ያውቃል። ያ የክፎች አሻጥር ኢትዮጵያ እኮ እየቀጠለች ያለችው ማናዊ ጦርነት አለ እኛ ጋር የሚመራ ሌላ የመጣውን ነገር ሁሉ በያለበት ዓለምን እንዳንድ የጤፍ ፍሬ የሚያይ በያለበት ዓለም ላይ ክፋትና ሰንኮፍን የኢትዮጵያን ክፉ ጠላት ሁሉ በያለበት የሚያከስማል። ከዛ መከላከያ ይጠርጓል። ከዛ ዶክተር አብይ ከዛ ደህንነት ቢሮዎችን ከዛ ፌዴራል ፖሊስ ከዛ ወደሚሸከፈው ይወገራል። የመጀመሪያው ግን ማናዊ ጦር ወይም መለኮታዊ ጦር የሚባላል የሚመታ እና ያንዳንድ የምታሻጥሩ አሻጥር እኮ ሲነገር ስለከሸፈ ነው የሚነገረው። ራሳችሁ የምትለፈልፉት ቢያንስ በወሬ የሆነ ነገር እንፍጠር ብላችሁ ነው። እኔ ያህል ከነገርኳችሁ ይበቃችኋል። ግን ምንም አታመጡም ከተባለ መልካም ነገር ነው፣ ኢትዮጵያ ትሻገራለች፣ ክፉ የሆናችሁ ሰዎች ራሳችሁን አድኑ ከተባለ አይገባም እንዴ? እንኳን እናንተን የላኩትንም ቢሆን እንበቀላለን። ኢትዮጵያ ልጆቿን እስካሁን ድረስ ዝም ብላ ስትገብር ኖራለች። ፈጣሪ በሰጣት ጸጋ ላይ የሰው ሀቅ አልነካችም። በራሷ ፈጣሪ በሰጣት ላይ ትንሽ ትልቁ ጅቡቲም ሰው ሆና ኢትዮጵያ ላይ ታምጻለች። ኢሳያስም ሰው ሆኖ ኢትዮጵያ ላይ ያምዛል። ቀጥሉ፣ እንተያያለን። እና በግልጽ እስከዛ ድረስ ኢሞሽናል የምታደርጉኝ አንድ እርግጠኛ ስለሆንኩ ነው። እውነቱን ከነካውላችሁ አእምሮ ቢኖራችሁ ይገባችሁ ነበር። ነገር ግን አይገባችሁም። ብቻ ሞክሩት። እስከላኳችሁን ቀብራችኋለን። ኢትዮጵያ ትቀጥላለች። ዶክተር አብይ መከላከያ ሰራዊታችን ሀቅን የያዘን ሰው በሙሉ የኛ ድጋፍ አለው። አንድም ነገር አይሆንም። አንድ ነገር እሱን የነካ እንደ እሳት ያቃጥሉታል። ራሳቸው የእሳት ፍሞች ናቸው። ሀቅን የያዙ ልጆች ለኢትዮጵያ መሻገር ሌት ተቀን የሚደክሙ በቻሉት አቅም ለሀቅ ለእውነት በመቆርቆር በማዘን በእዝነት ለመረዳዳት ብለው የሚያደርጉ ሰዎች ጀግኖች ናቸው። ፊት ለፊት አይናቸውን ማየት አትችሉም። የዋሹለት እናንተና መሰል ሰዎች በወደቁበት የክፋት ሰንሰለት ላይ የገቡለት የዛን ቀን ይሸነፉላቸዋል። ከዛ ውጭ አጠገባቸው አደርሱም። እነሱ የታጠቁትን መለኮታዊ ኃይል አታቁም። እናቴ ትንሽ ከነገርናችሁ ይበቃቸዋል። እውነት ነው። ባቻ ገደሉን በጣም ነው። ዛሬማ በጣም ነው የሳቅነው። አስቻለው ጸጋይ እንዴት አለ? ሰላም ነው? የተባረክ ሊሆን ጊዜም ለምታደርገው እንግዲህ በኢትዮጵያ ንግድ ባንክ ላይ የምታደርገው ቀጣይነት ያለው ድጋፍ ተባረክ ብያለሁ። ረጋሳ ለማየው ነው። መርገምት ነው መሸን አይነት አፍዝ እንግዲህ ቄሱም ደፍተረውም ቃል እግዚአብሔሩን ለጥንቁልና ሲያውለው ምን ታደርገዋለህ? ረጋሳ አብዛ ደንገዝን የሰሩባቸው አይታወቅም ይላል። የታጠቁትን ሁሉ ስለምን ነው በእኔ ባለኝ እንትን ትንሽ ከበድ ካኔ ሰው በዓለም ላይ ካሉት ማለት ነው ከባይደን ጋር ነው ብዙ ጊዜ የፈጀብኝ ለመፈጥፈጥ ማለት ነው። ከዚህ ከተራ ሽፍቶች ደግሞ ዘመነ ካሴ የሚባለው በጣም የጥንቁልና ነገር ተጠቅመዋል። በእኛ በፈጣሪ ኃይል በምናደርገው ጦርነት ላይ ትንሽ ያው አንዴ እንደመታናቸው ያልጠፉ እነዚህ ሁለቱ ናቸው። ግን የፈጣሪ ስለሆነ እሱን ማን ይችላል? አንተ ምን አለ ብጠሩኝ ሰላም ናችሁ ግን ይቅርታ ይላል ኮኪቴ እንዴት ደህና ነው ወይ? እንኳን ደህና መጣ ብለናል። ሁላችሁም ሰላም ናችሁ ወይ? ብቻ እኔ በጣም የተደሰትኩበትን ሌላ ቀን እናወራዋለን ብያችኋለሁ። መናገር በመጀመር ነሉባባ ያውቁታል። ፊት ለፊት ሰዎች ሲመጡ መናገር ከቻሉ እንደዚህ ካሜራ ፊት ላይ ከቀረቡ ሰዎች ምን ይሆናል የሚለው የራሱ የሆነ ቅዋና አጠቃቀም አለው። በእነዚህ አይነት መልኩ እንደዚህ መሆኑን ጥሩ ነው ብለናል። እዛ ጋር ደርሰናል። ያወራነውም እንትን ነው። ነገም ተነጎዳም አሉ አህዮች አሁን የሚረብሹ አሁንም በአህያነት የሚሉ ጅኒዎች። ዘንዶም ብትወነጨፍ ቆቋን መያዝ አልቻልክም። ቆቋ በጣም ብልጥ ናት። በራለች፣ አምልጣለች። የትም ብትሆን የከፈትከውን አፍህን አቧራም ቢሆን ለሰ እንደገና እንትን ትለው ይሆናል እንጂ ቆቂቱ ግን አምልጣለች። ዘንዶም ብትንቀሳቀስ ምንም ብትል ነፋሱንም ቢሆን ሰብስበነዋል፣ ይዘነዋል። የኢትዮጵያን እነካለሁ ያለውን ደግሞ እናቃጥሏለን። ብዙ ነው ያለው። አይ ቲንክ እንዴት እንደሆነ ኤኒዌይ ዘና እንድትሉ ፈልጋለሁ። አሁን ጉባኤዎች ጋር ስትመጡ እዚህ መጨረሻው የሚያሳስባችሁ ካለ ኦር ጻፉልኝ። ከዛ ውጭ ግን
ምንም የትም ቦታ ነገር ብዙ ሳያጨብጭብ አያጨብጭብ አይደለም። እኛ መልካም እንሆን የተገናኘን ሰዎች እንጂ ከዛ ውጭ እዳው ገብስ ነው ለእኔ ተዉት የሚል ነገር ሲናገር አዛኔ ሁማን በቃ አንድ ተራ ሰው ግን ማን ነው ሰው እንደዛ ያደርጋል እንዴ? አያደርግም። ፈጣሪ ግን ያደርጋል። ፈጣሪ ደግሞ የሚሰጠው ምንም የሚለው ደግሞ ሰው አለው። በቃ ኢማን ነው። የትኛውም በእምነታችሁ እምነት ያለው ሰው ኢማን ያለው ሰው የከበደውን ሁሉ የሚያስጠጋበት ቦታ አለ። በዛ ስሜት ስለምንግባባ ነውና በሰውኛ ካያችሁኝ ቀጭን ነኝ ምናምን የሆነ ተራ ሰው ማንም ሰው የማያውቀው ሰው ገለልተኛ ሰው አንድ ዘመድ የሌለው ሰው ዘመድ ለቁጥር ከሆነ ወይ ደግሞ ከሰው ጋር ተጣላ ቢባል ለመደባደብ የሚመጣ ዘመድ ያለው ለጥቅምና ለመልካም ነገር ግን የሚመጣ ዘመድ የሌለው በቃ እንደዛ አይነት ሰው ነው። እኔ ዘመድ እንደውም መልካም ሰዎችን ያገኘሁበት ዩቲዩብ ነው። ዩቲዩብ ላይ መልካም እይታ እንዲኖረኝ ያደረገም አንዱ ብዙ ዘመዶችን ስላገኘው ነው። ረጋሳ ለማየው ያየነው የሚሰሩትን አያውቁም። አሁን በየአደባባዩ ይሄማ ግድ እኮ ነው። ቆሻሻ መገለጥ አለበት። እኛ ካወቅን በኋላ መሸወድ የለብንም እንጂ ጽላቱን የሸጠው ሰው እኮ ነው ዛሬ እየለፈለፈ የወጣው። ያች እኮ አልኩ አንዴ ቲሊሊ አካባቢ ላይ ሄጄ የተወሰነ አንድ ወር ምናምን አካባቢ ቆየውና የሆነ ነገር ሳወራ አይ በጣም ብዙ የተጋነን ነገር ነገሩ። ምንድን ነው ስላቸው እንደዚህ አካባቢ ባለው ጠንቋይ ምናምን ሀብታም ለመሆን ሲባል ኮሶብር ቲሊሊ አካባቢ ላይ የነገሩኝ ነው። ይሄ ዝም ብሎ አይነገርም። እንደ የመጀመሪያ ልጃቸውን እስከ መስጠት ድረስ ነው ሀብታም ለመሆን ብለው ለሸይጣን የመጀመሪያ ልጃቸውን ይገብራሉ፣ ያስበላሉ በሰይጣን ማለት እና ያ የጠገበ ሰይጣን ዝም ብሎ ይለቃቸው እንዴ? ጉብዬ ሰላም እንዴት አለሽ ልልዬ እንዴት ነሽ ሰላም ነሽ ወይ እንኳን ደህና መጣሽ ብለናል። እኛውን የማያረጉት ጥንቁልና የለም። እኔ እንደው ነካ አድርግላችሁ የገባችሁን ያህል ብቻ ውሰዱ። በጥንቁልና ይልክ እንተና ወያኔ አህያ ሁሉ ቀበረው ሻረ እንደዚህ ይባል ነበር በተራ። ከዛ የባሰ በየዕለቱ የማያረጉት ነገር የለም። እነዚህ የዳቢሎስ ፈረሶች ናቸው። በዓለም ላይ የነገሰው ዳቢሎስ አይደል? ወንድን ከወንድ ሴትን ከሴት እግዚአብሔር የሰራው መልካም ነገር ሁሉ ለማጥፋት